ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ይህ ቲፕስ ፎር ዩ የእናንተ የዩቲዩብ ቅምሻ ቪዲዮዎች የሚቀርቡበት ቻናል ነው። በዛሬው ቪዲዮ ልክ ታምኔሉ ላይ እንደተመለከታችሁት ፊታችንን ሳናሳይ የምንሰራቸውን የዩቲዩብ ኮንቴንቶች እንመለከታለን። እንደምታውቁት ከዚህ በፊትም ደግሞ ያቀረብኩላችሁ የተለያዩ አይነት ቪዲዮዎች ነበሩ። አንድ ሰው የዩቲዩብ ቻናል ሊከፍት ይችላል፣ ሊሰራ ይችላል፣ ዩቲዩብ ላይ አፕሎድ ሊያደርግ ይችላል። ሆኖም ግን የሚሰራቸው ምን አይነት ኮንቴንቶች ናቸው፣ እንደዚሁም ደግሞ እነዚህ ኮንቴንቶች ምን አይነት መሆን አለባቸው የሚለውን ደግሞ እንነጋገራለን። በነገራችን ላይ ብዙ ጊዜ ከምናያቸው የዩቲዩብ ቻናላችን ላይ ከምናያቸው ወይም ደግሞ ዩቲዩብ ከፍታችሁ የተለያዩ አይነት ቻናሎችን በመላው ዓለም የሚታዩ የሚለቀቁ ቪዲዮዎችን ትመለከታላችሁ። ከነዚህ አብዛኞቹ ፊታቸውን ሳያሳዩ የሚሰሩ ወይም ፊታቸው ሳይታይ የሚሰሩ የዩቲዩብ ኮንቴንቶች አሉ። ፊታቸውንም እያሳዩ ልክ እንደዚህ እኔ እንደማሳያችሁ ደግሞ ፊታቸውን እያሳዩ ደግሞ የዩቲዩብ ቪዲዮ የሚሰሩም ደግሞ አሉ። በነገራችን ላይ ትልቁ እዚህ ጋር አንድ ሰው ሊረዳ የሚገባው ነገር እዚህ ጋር መታየት ያለበት ወይም መታወቅ ያለበት ነገር አንድ ሰው የሚሰራው ኮንቴንት የሚወሰነው ወይም ጥሩነቱ የሚወሰነው ፊቱን በማሳየቱና ባለማሳየቱ ላይ አይደለም። ዋናው ነገር የኮንቴንቱ ይዘት ነው ወይም ደግሞ ኮንቴንቱ ነው ዋናው የሚወስነው፣ ጥራቱ ተፈላጊነቱ ነው የሚወስነው። ስለዚህ እኔ ፊቴንም አሳየው ፊቴንም አላሳየው የማቀርባቸው ነገሮች ጥሩና ተፈላጊ እስከሆኑና ኦዲየንስን መሳብ ከቻሉ ይሄ በቂ ነው። ስለዚህ የዩቲዩብ አልጎሪዝምን የሚፈልገው ይሄ ነው። ስለዚህ አንድ ሰው ፊቱን አሳይቶ የሰራና የፌስለስ ቻናል የሚሰራ ሰው ምንም ልዩነት የላቸውም። ሁለቱም የተለያዩ አይነት ቪዲዮዎችን መስራት ይችላሉ። በነገራችን ላይ ፌስለስ የሆኑ በጣም አትራፊ የሆኑ ቪዲዮዎች ብዙ ቻናሎች ደግሞ እንዳሉ ማወቅ ይገባል። በጣም ታዋቂ ከምንላቸው በጣም በብዙ ሚሊዮን ከሚቆጠሩ ተመልካቾች መካከል አብዛኞቹ ፊታቸውን ሳያሳዩ የሚሰሩ ቻናሎች ላይ ያሉ ኮንቴንቶች ናቸው። ታዲያ በዚህ ቪዲዮ ላይ ኮንቴንታችንን ስንሰራ ፊታችንን ሳናሳይ፣ ለምሳሌ አንድ ሰው ካሜራ ፊት መቅረብ ሊፈራ ይችላል። ፊት ለፊት ኦዲየንስ ፊት ራሱን ማሳየት ሊፈራ ይችላል። ስለዚህ ይሄ ደግሞ ማለት አጠቃላይ ይሄንን በመፍራት ብቻ ዩቲዩብ ላይ መስራት ላይፈልግ ይችላል። ታዲያ ለዚህ ጥሩ አማራጭ የሚሆነው ታዲያ ፌስለስ የሆኑ ቻናሎችን ላይ ገብቶ ፌስለስ የሆኑ የዩቲዩብ ቪዲዮዎችን መስራት ነው። በዚህ ቪዲዮ ላይ ይዤላችሁ የቀረብኩት የተወሰኑ ፌስለስ የሆኑ ቪዲዮዎችን ነው ወይም ደግሞ ኮንቴንት አይዲያዎችን ነው። በእነዚህ ኮንቴንት አይዲያዎች ተጠቅማችሁ ምንም ፊታችሁን ሳታሳዩ ድምጻችሁን ብቻ በመቅዳት ምን ማድረግ ትችላላችሁ? የትኞቹን ኮንቴንቶች ልትሰሩ ትችላላችሁ? ሌላው ነገር ደግሞ ከዚህ ጋር በተያያዘ ፊታችሁን ሳታሳዩ የምትሰሩ ከሆነ ምን ነገሮች ላይ ትኩረት ማድረግስ ይኖርባችኋል የሚለውን አብረን የምንመለከት ይሆናል። አብራችሁ እንድትቆዩ ግብዣዬን አቀርባለሁ። የመጀመሪያ ልትሰሯቸው ከምትችሉ ወይም ደግሞ ፊታችሁን ሳታሳዩ ልትሰሯቸው ከምትችሉ ኮንቴንቶች የመጀመሪያው አንደኛውን ጌሚንግ እንመለከታለን። ጌሚንግ ብዙ ጊዜ ሰዎችን አይታችሁ ከሆነ ዩቲዩብ ላይ ጌም ሲጫወቱ ታያላችሁ። ላይቭ ላይም ሊሆን ይችላል ወይም ደግሞ ቪዲዮዎች አፕሎድ የተደረጉ ቪዲዮዎችም አይታችሁ ሊሆን ይችላል። እነዚህ ሎንግ ፎርም ቪዲዮዎችም የሆኑ ላይቭ ላይ ሰዎች ፊታቸውን ሳያሳዩ ጌሙን ብቻ ወይም ደግሞ የሚጫወቱትን የጌም አይነት ብቻ በማሳየት ቪዲዮ ይሰራሉ። በዚህም ደግሞ ትርፋማ የሆኑ በጣም በርካታ ቻናሎች አሉ። ስለዚህ እነዚህ አትራፊነታቸው የሚለካው ሰዎቹ ፊታቸውን በማሳየታቸው ወይም ባለማሳየታቸው ላይ ሳይሆን የኮንቴንቱ አይነት ነው። ስለዚህ ሰዎች በጣም በፈለጉት መጠን አልጎሪዝሙ ደግሞ ለብዙ ሰዎች ለበርካታ ተመልካቾች ያደርሳል። እንደምታውቁት የዩቲዩብ አልጎሪዝም ዋናው ትልቁ ስራው ሰዎች በተቻለ መጠን አብዛኛውን ሰዓታቸውን ዩቲዩብ ቪዲዮዎችን በማየት እንዲያጠፉ ነው። ስለዚህ ይሄ ማለት ደግሞ የእናንተ ኮንቴንት በጣም ተፈላጊ መሆን አለበት። እንደዛ ከሆነ ኮምፒቲሽን ውስጥ ይገባል ማለት ነው። ስለዚህ ለሌሎች ተፈላጊ እስከሆነ ድረስ በደንብ የመታየት አጋጣሚው ሰፊ ነው። ስለዚህ ፌስለስ ቻናል ስትሰሩ፣ ለምሳሌ እንደነገርኳችሁ ጌሚንግ ቻናል ስትሰሩ ተወዳጅ ከሆነ ኮንቴንታችሁ ሰዎች የበለጠ የእናንተን ቪዲዮ ሁል ጊዜ እየተከታተሉ ይመለከታሉ። በተለይ ደግሞ የምትለቁበት ሰዓት የሚታወቅ ከሆነ የምትለቁት ደግሞ ኮንሲስተንትሊ ከሆነ የእናንተ ቪዲዮ በጣም ተወዳጅ ይሆናል። ሳቢ በሆነ መንገድ ወይም ማራኪ በሆነ መንገድ ያንን ኮንቴንታችሁን ማቅረብ ትችላላችሁ። በሁለተኛ ደረጃነትና አሁን በስፋት በተለይ ደግሞ በሀገራችን በጣም በስፋት በኮንቴንትነት የተያዘው ነገር ደግሞ ፊትን ሳያሳዩ የሚሰራው ነገር ዜና ነው። ይሄ ማለት የተለያዩ አይነት የዜና ቪዲዮዎች አሉ። ያ ማለት የፖለቲካ ዜናዎች ይሆናሉ፣ ሀገራዊ ዜናዎች ይሆናሉ፣ የኢኮኖሚ ዜናዎች ይሆናሉ፣ የስፖርት ዜናዎች ይሆናሉ፣ የፊልም ዜናዎች ይሆናሉ። ማንኛቸውም አይነት ዜና ነክ የሆኑ
መረጃ የሚተላለፍባቸው ነገሮች አሉ። እነዚህ በአብዛኛው ከተመለከታቸዋቸው ፊታቸው ሳይታይ የሚሰሩ አይዲያዎች ናቸው። ስለዚህ ሰዎች ፊታቸውን ሳያሳዩ ብቻ ዜናውን በማቅረብና የተለያዩ ለዜናው ግብአቶች ይሆናሉ የሚሏቸውን ኢሜጆችና ቪዲዮዎችን ብቻ በማሳየት ያንን ዜና ይሰራሉ። በዚህም ደግሞ በጣም ተወዳጅነትን ያተረፉ በጣም በርካታ ቻናሎች አሉ። በሀገራችንም በጣም የምታውቋቸው ተወዳጅ የዜና ምንጭ የሆኑ የዩቲዩብ ቻናሎች እንዳሉ ግልጽ ነው። ስለዚህ በዚህ ወቅት ምንም ፊታችሁን ማሳየት ሳይጠበቅባችሁ ዜናዎቹን ብቻ አቅርባችሁ ልትጨርሱ ትችላላችሁ። የዜናችሁ አይነት ተወዳጅ ከሆነ ሁልጊዜ አዳዲስ የሆኑ ነገሮችን የምታቀርቡና ሁልጊዜ ተፈላጊ እስከሆናችሁ ድረስ የእናንተ ፊት ማሳየት ምንም እዚህ ጋር ምንም ጥቅም የለውም። ስለዚህ ፌስለስ የሆነውን ይሄንን የዜና ኮንቴንትም ልትሰሩ ትችላላችሁ ማለት ነው። ሌላው ደግሞ እንደ ኤጁኬሽን የመሳሰሉ ወይም ደግሞ ቱቶሪያል የሆኑ ቪዲዮዎችን መስራት ነው። እነዚህም ቢሆኑ የግድ ፊታችሁን ማሳየት አይጠበቅባችሁም። ዋናው ነገር ልታቀርቡት የምትፈልጉትን ወይም ልታስተላልፉት የፈለጋችሁትን መልእክት ብቻ ማስተላለፉ በቂ ነው። ስለዚህ ብዙ ጊዜ ሰዎች ፊታቸውን ሳያሳዩ ብዙ የቱቶሪያል ቪዲዮዎችን ይሰራሉ። በሀገራችንም በጣም በርካታ የሆኑ ታዋቂ ቻናሎች አሉ። ለምሳሌ አቡጊዳ ሚዲያን ከዚህ መካከል ልናነሳው እንችላለን። ከዚህ በፊትም ጠቅሼዋለሁ። ስለዚህ አቡጊዳ ሚዲያ ፊቱን ሳያሳይ ነው እንግዲህ ይሄን ሁሉ ጊዜ ቪዲዮዎችን ሲሰራ የነበረው። ቪዲዮዎቹ ደግሞ እንደምታውቁት ቱቶሪያል ቪዲዮዎች ናቸው። ላይቭም አለው፣ ሎንግ ፎርም ቪዲዮዎችን ያቀርባል። ሆኖም ግን ፊቱን አያሳይም። ሆኖም ግን ተወዳጅ የሆነ ቻናል ነው። ብዙዎቹም የዩቲዩብ ቻናል ከፍተው ለመንቀሳቀስ እንደ ምክንያትና እንደ መሰረት የሆናቸውም ይሄ ቻናል እንደሆነ ይናገራሉ። ስለዚህ ቱቶሪያሎችም ጠቃሚና በጣም ተመራጭ ናቸው በዚህ ጊዜ። ስለዚህ በዚህም ጊዜ ፊታችሁን ማሳየት ሳይጠበቅባችሁ እነዚህን ኮንቴንቶች በደንብ መስራት ትችላላችሁ ማለት ነው። ሌላው ደግሞ ከህክምና ጋር የተያያዙ ምክሮችን መስጠት፣ ካውንስል ማድረግ ወይም ደግሞ ህክምና የሆኑ መረጃዎችን ማቅረብ ነው። እነዚህም ቢሆኑ ግዴታ ፊታችሁን ማሳየት ይጠበቅባችኋል ማለት አይደለም። በዚህም ጊዜ ቢሆን ማንኛቸውም ሰዎች ፊታቸውን ሳያሳዩ ይህንን ኮንቴንት በደንብ ሊሰሩት ይችላሉ። ስለዚህ ሌሎች በጣም በርካታ የሆኑ እዚህ ጋር ያልጠቀስኩላችሁ ነገሮች ይኖራሉ። ለምሳሌ 5 ሚኒትስ ክራፍት የመሳሰሉ ሰዎች ፊታቸውን ሳያሳዩ የሚሰሯቸው የተለያዩ አይነት ቪዲዮዎችን በማምጣት የሚሰሯቸው ነገሮችም ሌሎችም ከዚህ በተጨማሪ በጣም በርካታ የሆኑ ፊታችንን ሳናሳይ የምንሰራቸው ነገሮች አሉ። ስለዚህ እነዚህን ሁሉ ነገሮች ስናቀርብ ግዴታ ፊታችንን ማሳየት አይጠበቅብንም። ታዲያ ፊታችንን ሳናሳይ የምንሰራቸው በጣም በርካታ ኮንቴንቶች ካሉ አንድ ሰው ፌስለስ ቻናል ለመስራት ሲነሳ ታዲያ ምን ማድረግ ነው ከሱ የሚጠበቅበት? የመጀመሪያው ትልቅ ነገር እዚህ ጋር ፊታችሁን ካላሳያችሁ ትልቁ የእናንተ ወሳኝ ነገር ድምጻችሁ ነው። ስለዚህ ድምጻችሁን እየተቀዳችሁ እስከሆነ ድረስ መረጃ የምታስተላልፉት፣ ድምጻችሁን እየተቀዳችሁ እስከሆነ ድረስ ማንኛቸውንም ኮንቴንቶች የምትሰሩት ድምጻችሁ በጣም ክሊር መሆን አለበት፣ ወይም ደግሞ ጥርት ያለ ለሰዎች በደንብ የሚሰማ መሆን አለበት። ይሄ አንደኛው ነገር ነው። ሌላው ከዚሁ ከድምጽ ጋር ተያይዞ ደግሞ የእናንተ ድምጽ አወጣጥ፣ አነጋገራችሁ፣ አነባበባችሁ ለሰዎች ማራኪ በሆነ መንገድ መቅረብ አለበት። እንደዚሁ ዝም ብሎ የተንዛዛ ከሆነ ለምሳሌ አንድ ሰው ልቦለድ ትረካ ሲያቀርብ ፊቱን ላያሳይ ይችላል። ሆኖም ግን ይሄን ልቦለድ ትረካ ሲያቀርብ ድምፁ ዝም ብሎ ድርቅ ያለ ለሰዎች የማይጋብዝ ከሆነና አንድ አይነት የሆነ አወራረድ ከሆነ ያለው ሰዎች በቀላሉ ቪዲዮን አያዩትም ማለት ነው። ያ ማለት ደግሞ አልጎሪዝሙ ለሌሎች ለብዙ ሰዎች ማዳረስ ይቸገራል ማለት ነው። ሌላኛው ነገር ከድምጻችሁ በተጨማሪ ደግሞ የምታሳዩቸው እንደ ግብዓት የምትጠቀሙባቸው ነገሮች ወሳኝ ናቸው። ምክንያቱም እዚህ ጋር የእናንተ ፊት የማይታይ ከሆነ ማሳየት የሚገባቸው የተለያዩ አይነት ቪዲዮዎች የወሰዳችኋቸው ከተለያዩ አይነት ቦታዎች ያገኛችኋቸው ቪዲዮዎች ይኖራሉ፣ ፎቶዎች ይኖራሉ፣ የተለያዩ አይነት የምትጠቀሟቸው ኢፌክቶች ይኖራሉ። እነዛ በደንብ ለተመልካቾች በደንብ የሚስቡ የሚማርኩ መሆን አለባቸው። በዚህ መንገድ የምታቀርቡ ከሆነ የቀያየራችሁ የተለያዩ አይነት ነገሮችን እያሳያችሁ ለነዛ የሚስማማ ከሆነ በጣም ሰዎች ይመለከቱታል፣ ይወዱታል ማለት ነው። ለምሳሌ ትረካም የሚያቀርብ ሰው ድምጹን ብቻ ከማሰማት ጽሁፉን ከማንበብ በተጨማሪ ደግሞ አንዳንድ ቦታዎች ላይ የሚገለጹ ደግሞ የተለያዩ አይነት ድምጾችን እንደ ግብዓት ሊጠቀም ይችላል። ለምሳሌ የሚናገረው ነገር ወይም እዛ ጋር የሚተርከው ነገር ዝናብ ሲወርድ ወይም ዶፍ ሲወርድ ከሆነ ያንን ድምጽ ማሰማት ይችላል። ወይም ደግሞ ሌሎች በር ሲከፈት በር ሲዘጋ የሚሉ ትዕይንቶች ካሉበት እዛ ጋር ያንን በር በመክፈትና በመዝጋት ወይም የተለያዩ አይነት እንደዚህ አይነት ኢፌክቶችን በመጨመር ለተመልካቾች የበለጠ ታሪኩ ህያው እንዲሆንላቸው ማድረግ ይችላል። ጌምም ከሆነ ደግሞ እንደ ጌሚንግ ኮንቴንቶችም ከሆኑ ፊት ለፊት የምታዩት ቪዲዮ ነው፣ ግን ያንን ሳቢ በሆነ መንገድ ማቅረብ አለባችሁ። እዛ ጋር የምትጠቀሟቸው ኢፌክቶችም በጣም ለተመልካቾች ትልቅ ለውጥ ያመጣሉ። ቀደም ሲልም እንደነገርኳችሁ ዋናው ትልቁ ነገር የእናንተ ቪዲዮ ተፈላጊ ከሆነ ዋናው ትልቁ ሚና የሚጫወተው አልጎሪዝሙ ነው። ምክንያቱም የእናንተን ቪዲዮ ወስዶ
አሳይቶ ሰዎች የሚወዱት የሚፈልጉት አይነት ከሆነ ለብዙ ሰዎች ያዳርሳል። ያ ደግሞ የእናንተን ቻናል ተወዳጅ የእናንተን ቪዲዮዎች ደግሞ ማራኪ እንዲሆኑና አትራፊ የሆነ ቻናል እንዲሆን ያደርገዋል። ስለዚህ ይሄ ነው እንግዲህ ፌስለስ የሆኑ በጣም በርካታ ቻናሎች አሉ። ፌስለስ የሆኑ ብዙ የኮንቴንት አይዲያዎች አሉ፣ ማቅረብ ትችላላችሁ። ካሜራ የምትፈሩ ከሆነ ድምጻችሁን በደንብ ተጠቀሙ፣ ኢፌክቶችን በደንብ ተጠቀሙ። ጥርት ያለ የሆነ ነገር ለመስራት ሞክሩ። እንደዚህ ካደረጋችሁ በጣም በቀላሉ በፌስለስ ቻናል ብዙ ጥሩ ነገሮችን መስራት ትችላላችሁ። አትራፊ የሆነ ቻናል መምራት ትችላላችሁ ማለት ነው። እንግዲህ ዛሬ በዚህ ቪዲዮ ላይ አጠር ባለ መልኩ ፌስለስ ቻናል መስራት የሚቻለው እንዴት እንደሆነ ገልጬላችኋለሁ። ይሄ ቪዲዮ ላይ ምናልባት ተጨማሪ ገለጻ የምትፈልጉ ከሆነ ያልገባችሁ ወይም ደግሞ ተጨማሪ ሌሎች እንዲገለጹላችሁ የምትፈልጓቸው እንዲነገሯቸው የምትፈልጓቸው ነገሮች ካሉ ጻፉልኝ፣ በኮሜንት ስር አስቀምጡልኝ። እኔም ደግሞ ማብራሪያና ምላሽ የምሰጥበት ይሆናል። በሚቀጥለው ደግሞ በሌላ አስተማሪ የሆነ ቪዲዮ ተመልሼ እመጣለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክት ከተጫናችሁ ደግሞ እንደዚህ አይነት ቪዲዮዎች ሲለቀቁ መልእክት ይደርሳችኋል። በሚቀጥለው ጊዜ እንገናኛለን። እኔ ፋሲል ነበርኩኝ። ይህ የቲፕስ ፎር ዩ ቻናል ነው። በሚቀጥለው ጊዜ እስከምንገናኝ ድረስ መልካም ጊዜ